አዎ ፊያሜታ ደህና ናት። አንቺንስ ቤተሰብ መቼ ነው የሚጠይቅሽ? አግብተሻል? እኔ ድህነት አያስፈራኝም፣ ግን ካለ ፍቅር መኖር ያስፈራኛል። ዛሬ ጨረሽ ያልፋል ማለት ትልቅ ነገር ነው። ሰላም ተመልካቾቻችን እንደምን አላችሁ? በያላችሁበት ቦታ ሆናችሁ ለተቀዳሜን ከኛ ጋር የምትከታተሉ ይሄ የተጓዡ ሳሊ ሰዓት ነው። ተጓዡ ሳሊ ዛሬ ባማረችውና በደመቀችው ሜክሲኮ ላይ ተገኝቷል ማለት ነው። የሜክሲኮን አላፊና አግዳሚዎችን ቆም እያደረግን እየጠየቅን ስዕሎችን እየሳልን በነፃ እያበረከትንና ስለ ቃል ጉልበት ቃል እነሱ አእምሮ ላይ እነሱ ልብ ላይ እነሱ መንፈስ ላይ እነሱ ስራና እድገት ላይ ምን አስቀምጠዋል፣ እንደው መጥፎና ጥሩ ያሉትስ ቃል በእነሱ ህይወት ምን አይነት ተጽዕኖ ፈጠረ የሚለውን እንግዶቻችንን እየጠየቅን በነፃ ስዕል እየሳልን እያበረከትን ዛሬ ሜክሲኮን በቀለማት ድምቅ እናረጋታለን ማለት ነው። ቀለማቶች ውበት ናቸው። ቀለማቶች ስሜትን ይኮረኩራሉ። ቀለማቶች ደማቅ ናቸው። ልዩ ስሜትንም በሰው አእምሮ ላይ ያስቀምጣሉ ማለት ነው። ሜክሲኮ ዛሬ ሜክሲኮ ላይ እንገኛለን። እናመሰግናለን። ተጓዡ አብራችሁን ቆይ። ይመቻች። ስምሽን እስኪ እንተዋወቅ። ማስተዋል እባላለሁ። ማስተዋል ታምራት። በጣም ደስ እውነትም ነው። ታምራት የሚፈጠረው በማስተዋል ነው። አመሰግናለሁ። በጣም አሪፍ። እሺ ማስተዋል ሰራተኛ ወይስ ተማሪ? ሰራተኛ ነኝ። በጣም አሪፍ። ከስራሽ ውጪ ያሉትን ቀናቶች ክረምትን እንዴት እያሳለፈችው ነው ማስተዋል? ክረምት በጣም አሪፍ ነው። ቤተሰብ በመጠየቅ አሁን የምትሄዱበትን ነው የነገርሽኛለሽ ወይስ? ወደ ቤተሰብ ጥያቄ እየሄድኩ ነው። የምር በጣም ደስ ይላል። አሪፍ። ስለዚህ በዛውም እናንተ የስዕል ስጦታችሁን ይዛችሁ ትገባላችሁ ማለት ነው። በጣም አሪፍ ነው። እሺ ደስ ይላል። ቤተሰብ ትጠይቂያለሽ። አንቺንስ ቤተሰብ መቼ ነው የሚጠይቅሽ? አግብተሻል? አላገባሁም። አይ ደስ ይላል። ማስተዋልን እንጠይቃት ብሎ ቤተሰብን መምጣት አለበት አይደል? እንደዛ ታስቢ? አስባለሁ በደንብ። በጣም አሪፍ። አይ ደስ ይላል ማስተዋል። አሪፍ። እስኪ የክረምት ሆቢሽን እንጫወት። ከወንድምና ከእህቶቼ ጋር ኢንጆይ አደርጋለሁ። በቃ ከቤተሰብ ጋር ነው ብዙ ጊዜ የማሳልፈው። ከጓደኛ ከቤተሰብ ጋር ማህበራዊ ኑሮ አለ። እንደዛ ነው የማሳልፈው። ኦኬ በጣም አሪፍ። ሸሽር ነበረሽ አሜሪካ መጣለች። አሁን የምትሄጂው ታናሽን ታናሽን መጣ ተጋጥተሽ ስራ አይ ደሳችንም እሺ ዛሬ ጨረሹ። ኧረ ማሚ በጣም አንደኛ ናት። በጣም እና ክረምቴ በጣም ደስ ይል ነበረ። እህቴ ከውጪ መጣ ነበር። ደስ ከ8 አመት በኋላ ነው የመጣችው። ከነ ልጆቿ። እሺ ያው የጎረምሳ ልጆች አክስት ሆኜ እኩያ አክስት ኖሯቸው ደስ የሚል ቫይብ አሳልፈያለሁ። እሷስ መቼ ነው አክስት የምትሆነው እህትሽ? በቅርቡ። እሺ በጣም አሪፍ ደርሷል። በቅርቡ አክስት ሆናለች። ደስ ይላል በጣም አሪፍ። ስለዚህ ቆንጆ ሰመር ነው ያሳለፍሽው። ደስ ይላል። ከቤተሰብ ጋር በተለይ 8 አመት ከአሜሪካን የናፈቅሻት እህትሽ መታ ደስ ይላል በጣም ኢንትረስቲንግ። ሁሉም እህቶቼ አንድ ላይ ተሰብስበን ትንሿ አክስት ሆኜ ትንሿ አክስት ይሄ ደስ ይላል በጣም እኩያ አክስት ሆኜ ናይስ በጣም ትልልቆች ናቸው የእህቶችሽ ልጆች? ደስ የሚል ነበር። ማለት እኔ የመጨረሻ ልጅ ስለሆንኩ አይ ነው የእህቶችሽ ልጆች ትልልቆች ናቸው በእድሜ? ትልልቆች ናቸው። በጣም አሪፍ ደስ ይላል ነበር። ደስ ይላል በጣም አሪፍ ሰመር አሳልፌያለሁ። ደስ ይላል በጣም አይ ጎበዝ በጣም አሪፍ ማስተዋል ደስ ይላል። ስለዚህ ክረምት ዘመድ በመጠየቅ ቤት በመሆን ማስተዋል ታሳልፋለች። ቤት በመሆን ያው ብዙ ሰዓት ቤት አልሆንም የስራዬ ባህሪ ግን ደስ የሚል እንትን አለው። ልክ እንደዚህ በጣም አሪፍ ነኝ ባይ ዘ ዌይ ኬርጊቨር ነኝ የምር በጣም አሪፍ። እሺ እንደው አንዳንድ ሰዎችን ቃላት ያበረታቸዋል፣ አንዳንድ ሰዎችን ደግሞ ቃላት ይሰብራቸዋል ይባላል። ምናልባት አንቺ ከቃላት ጋር በተያያዘ ያለሽ ስሜት አለ? ምናልባት ቃላት ግን እንደየሰው ነው እንደየአቀባበሉ ነው። እሺ ምናልባት አንዳንድ ጊዜ እዛ ቦታ ከሌለህበት ምንም ላይ መስልህ ይችላል። ያን ነገር ማይወክል ከሆነ ምንም ላይ መስልህ ይችላል። አንዳንድ ደግሞ በጣም ይጎዳሃል። ልክ ብቻ እንደየቃሉ እንደየወርዱ እንደየኮንዲሽኑ ይለያያል።
ማስተዋል ምናልባት በቃላት ተጎታ በቃላት ተጠግና ታውቃለች? የሷ ኤክስፒሪየንስ ምን አይነት ነው? እስኪ ትንገረን። እኔ ብርታት ይሄ እወዳለሁ። የብርታት ወርዶች ይመቹሻል? ይመቹኛል፣ እወዳለሁ። ሞቲቬት ያደርጉኛል፣ በጣም ጠንክሬ እንድሰራ ያደርጉኛል። እንደዛ ስለ ደግሞ ቃላቶች በጣም ዲፕረስድ ያደርጉኛል ማለት አይደለም። የራሴን ኮንዲሽን አይቼ እንትን እላለሁ። ቃላት ሰፖርት ከሚያደርጋቸው ሰዎች መካከል አንዷ ነኝ። በጣም አሪፍ። አሁን ራሱ እኮ አፕሪሺዬሽን በጣም አሁን ራሱ እኮ ማሚ ስላንቺ መታ ስትናገር በጣም ነበረ ማለት ብዙ መናገር ትችላለች፣ ግን መናገር ስላልፈለገች ነው አይነት ነገር ነው ያለውና ኦኬ ናይስ። ስለዚህ ወርዶች ኔጌቲቭ የሚሆን ፖዚቲቭ የሆነ ወርድ ማስተዋል ላይ ምን የፈጠረው ኢምፓክት አለ አሁን ላለችበት ህይወት? እስኪ እሱን ንገሪኝ። አሁን ያለሁበት ህይወት በጣም ነው የምወደው። እሺ በጣም ብቻ በቤተሰብም በጓደኛም ባሉ በጣም ሰፖርት የሚያደርጉኝና በጣም ደስ የሚል እንትን ነው። እሺ ጥሩ ኮሜንቶች ናቸው ወደ ህይወቴ የመጡት። ጥሩ ግንኙነት አለኝ በማህበራዊ ህይወቴ። ጥሩ ጓደኞች፣ መልካም ሰዎች በዙሪያ ያሉ፣ በስራ ቦታዬ መልካም ሰዎች አሉ። እና ብዙ አፕሪሺዬሽን አለ። እግዚአብሔር ይመስገን። በጣም አሪፍ ማሲ፣ ደስ ይላል። እንደው የተለያየ ወርዶችን ለሰው የሚጠቀሙ ሰዎች አይጠፉምና ሰዎች ለሰዎች ምን አይነት ቃላትን ነው መጠቀም አለባቸው ብላ የምታስበው ማስተዋል? መጥፎ ነው ብሎ መምከር። እሺ ብቻ ለብቻ የሰው ልጅ ሲመክረው የሆነ መልካሙን መልካም ነው መጥፎ ነው ብለን ለብቻው ሰፖርቲቭ ወርዶችን ብናደርግላቸው ጥሩ ይመስለኛል። ይሄ ሰው ፊት እንትን ከማለት ለብቻ መናገር በጣም አሪፍ ነው እያስባለሁ። እንደው ሰዎች ምን አይነት ቃል ይጠቀሙ? እስኪ ለካሜራሽ ንገሪው። ሰዎች ሆይ እንዲህ አድርጉ በያቸው እስኪ ስለ ቃላታችን ሼት አድርጉ። ጎበዝ ናችሁ፣ በርቱ፣ ቆንጆ ናችሁ፣ ትችላላችሁ በሏቸው። በስራችሁ ጎበዝ ናችሁ፣ ጠንክሩ በሏቸው። ያ ሞቲቬት ያደርጋቸዋል፣ መልካም እንዲሆኑ ያደርጋቸዋል። ለተናጋሪውም ጥሩ ወርድ መጠቀም ጥሩ ነው ከፈጣሪ ዘንድ መልካም ነገር ማውጣት፣ ለተቀባዩም ጥሩ እንዲሆን እንዲሰራ እንዲያመሰግናችሁ ይሆናል። አይረሱንም አይደል? አንዳንዴ ጥሩ ቃልም እኮ ተናግረን ማይረሱ ሰዎች አሉ። መጥፎ ቃል እንደተናገረ ሰው እንደማትረሳው ሁላ ማለት ነው። እና ብዙ ጊዜ ተነጋሪውም በጥሩ ቃል ቢታወስ ጥሩ ነው ብዬ አስባለሁ። በጣም ሰው ደስ የሚለው በጥሩ ንግግሩ በጥሩ አስተሳሰቡ ቢታወቅ ነው። ከመታወስ በጥሩ መታወስ በጣም ደስ ይላል። እና እንትና በጣም እንደዚህ ብሎኛል ብሎ ማስታወስን የመሰለ ነገር የለም። እንግዲህ ተመልካቾቻችን ከማስተዋል ጋር ከነርስ ማስተዋል ጋር ያደረግነው ቆይታ ስለ ቃላቶች በጣም አወራችን፣ ደስ ይል ነበረ። እንዲያውም ማስተዋል አልናገርም ስትለን ማዘር መታ ቆንጠጥ አድርጋት ነው ተናገሪ፣ በጣም ቆንጆ ሰመር ነው ያሳለፍሽው እያለቻት ነው ከኛ ጋር ቆይታ ያደረገችው። እሷን በጣም ጎበዝ ተናጋሪና ስትረጋጋ ጥሩ አውርታናለች። ደስ ብሎናል ማስተዋል። አሁን የስዕል ስጦታሽን አበረክትልሻለሁ። እንደ ነርስ ግን ብዙ ጊዜ ሊታከሙ የሚመጡ ሰዎችን ከማከም በፊት ምን ይቀድማል? ትሪት ማድረግ፣ ሰላምታ። ከማከም በፊት ጥሩ ሰላምታ። ታካሚ ሲመጣ አንደኛ ህመሙ አለ። ህመም መቼስ ደስ አይልም እና ጸባዩ ሊነጫነጭ ይችላል። ብዙ ነገር አለ። ያንተ ፈገግታና ያንተ ጥሩ ሰላምታ ያንተ አይዞሽ ብሎ እንደዚህ የመንካቱ ነገር ራሱ ለዛ ሰው ለታካሚ ትልቅ ትሪትመንት ነው። እቺ ትንሿ ነገር አይዞክ አሁን ይሻላል ብሎ እንድች የመንካቷ ነገር ራሱ ታካሚ ጋር የሚፈጥረው በጣም ጥሩና መልካም እንላለን። ስለዚህ እድለኞች ናችሁ። እኛ ፈገግ ብለን እንኳን ደህና መጣችሁ ማስተዋል የምታከማችሁ ሰዎች እድለኞች ናችሁ። በጣም ደስ ይላል። ናይስ፣ በጣም አሪፍ። በርቺ። ትልቅ ቦታ ደግሞ ደርሰሽ እንደምናይሽ ባለሙሉ ተስፋ ነኝ። አሁን ስዕልሽ መጥቷል። የማስተዋል ማሚ ትመጣለች፣ አብረው ስዕሉን ያዩታል። ይኸው ስልሽ አብራችሁ ከማሚ ጋር ታዩታላችሁ። ያው ቀድመሽ ለካሜራሽ ለነበረን ቆይታ እጅግ በጣም አመሰግናለሁ። አሁን ማየት ትችላላችሁ ስዕሉን ከማሚ ጋር። በጣም ነው የሚመስላት። ማስተዋል ማሚ ምን ሀሳብ አለሽ? በቃ በጣም ጎበዝ ሳሊ ነሽ። ይሄ ማይገኝ እድል ነው። በቀን ውስጥ እንደዚህ መሳቅ ራሱ በጣም ትልቅ በጣም ይኸው ለማስተዋል ብየዋለሁ እኮ ማስታወሻ ነው።
በቀለው ከሳሪ ቢኒያም ቴንክ ዩ ዋው ቴንክ ዩ እኛም በጣም ማስቲ ቴንክ ዩ መልካም ቀን ይሁንላችሁ እናመሰግናለን መልካም ቀን ቴንክ ዩ ሰላም እንደምን አለሽ እንኳን ደህና መጣሽ እንኳን ደህና ቆየህ እስኪ እንተዋወቅ ቤዛ እባላለሁ ቤዛ ሙሉ ስም ቤዛ ታደመ ቤዛ ታደመ በጣም አሪፍ ክረምት እንዴት እያለፈ ነው ቤዛ ሰራተኛ ነሽ ወይስ ተማሪ ኦ በጣም አሪፍ እሺ ክረምት ታዲያ እንዴት እያለፈ ነው ወይስ አሁንም እየተማርሽ ነው የክረምት ኮርስ አይ አይደለም ኢንትራንስ እየጠበቅኩ ነው ኢንትራንስ ኦ በጣም አሪፍ በጣም ደስ ይላል ናይስ እሺ ክረምትስ ታዲያ ክረምትን የማሳለፍ ምን አይነት ልምድ አለሽ ቤዛ ማንበብ ነው እውነት ጓደኞችሽም ናቸው ወይስ አንቺ ብቻ አይ እኔ እንጂ እነሱን አላውቅም የኔ ነው አንቺ ግን ታነቢያለሽ ኦ በጣም ደስ ይላል ይሄ እንደው ሪከመንድ አድርጊም ብንልሽ አሁን በዚህ ሰመር አንብበሻቸው ከመሰጡሽ መጽሐፍቶች ውስጥ የትኛውን መጽሐፍ ትጠቁሚናለሽ ሌላ ሰው ዶክተር ምህረት ደበበ ሌላ ሰው የተቆለፈበት ቁልፍም አላቸው ቀጣይ እሱን ነው የምታነቢው አስቤያለሁ አሪፍ አይ በጣም ደስ ይላል እሱ ሲያልቅ ምንድን ነው የሚነበበው ኦሮማይን ጀምሬያለሁ ኦሮማይን ጀምረሽዋል ባሉ ግርማ ፊያሜታ ደህና ናት እንግዲህ አልመጣችም ገና ነኝ ገና ነው በጣም አሪፍ እንደው ቤዛ ካነበብሽ የቃላት ጉልበቶች ይገቡሻል ብዬ አስባለሁ እንደው ከደራሲዎች እንኳን ብንነሳ አንዳንዴ ቃላቶች ለደራሲ ጉልበት አላቸው አይደል የሚጠቀሙባቸው ወርዶች ሰዎችም እንደዚሁ አንዳንድ ቃላቶችን ወደ ሰው ይሰነዝራሉ እንደው ባንቺ አመለካከት ሰዎችን የሚያጠነክሩና ሰዎችን የሚጥሉ ቃላቶች አሉ ብለሽ ታስቢያለሽ እውነት እስኪ ንገሪኝ እንዴት ብዬ አስባለሁ ቃል ይሰብራል ቃል ይጠግናል አይደል እንደዛ ብዬ አስባለሁ እሺ እና አሁን የሆነ የት እንዳነበብኩት እዛ አይለኝም ግን እኔ ድህነት አያስፈራኝም ግን ካለ ፍቅር መኖር ያስፈራኛል የሚል ነገር አንብቤያለሁና እሺ በደንብ በቃ ድህነት ላለ ሰው በደንብ ነው የሚያጠነክረው ፍቅር ካለ ሁሉም ነገር ምንም ማለት እንዳልሆነ ያ በጣም አሪፍ ስለዚህ ቃላቶች በዚህ ልክ ከባድ ናቸው ወይም ደግሞ ስሜት ይሰጡሻል አንቺ እንደው ቤዛን ምን አይነት ቃላቶች ያበረቷታል ምን አይነት ቃላቶችስ ይሰብሯታል እንዴ እሷስ ስናት እንዲህ አይነት ነገር አታውሯት ተብለሽ ታውቂያለሽ ወይ አላውቅም ግን ትባይ ልጅ ነሽ አይ ቃል አይሰብረኝም በርግጥ ለምን ጠንካራ ነሽ እግዚአብሔር ያጠነክራል ናይስ በጣም አሪፍ እሺ ስለዚህ ሰዎች ቃላትን ሲጠቀሙ ምን አይነት ስሜት አላቸው የሚለውን እያነሳን ስለሆነ ዛሬ እየሳልን ከመንገደኞች ጋር እየተጨዋወትን ያለ ነው እንደው ለቤዛ ማትረሳቸው ቃላቶች በህይወቴ እንዲህ ተብዬ በአባቴ በወንድሜ በዘመድ በጎረቤት እንዲህ ተብዬ ሆኖልኝ በርትቼ አውቃለሁ የምትያቸው ነገሮች አሉ አይ በሰው ሳይሆን ግን እግዚአብሔር አለ ሲሉኝ እግዚአብሔር ያውቃል ሲሉኝ በጣም እጠነክራለሁ ያምር ደስ ይላል በጣም እንትን ኔጌቲቭ ሳይሆን ፖዚቲቭ ሳይዱ አንቺ ትችያለሽ አንቺ ልዩ ሰው ነሽ አይ ምን ያቅትሻል እኮ ምናምን ሲባል በጣም ያጠነክራል ስለዚህ እውነትም አያቅትሽም ስትባይ ነገሮች ቀለው ታገኛቸዋለሽ እሺ በዛውስ ልክ እንደው እንደዚህ ቅር ያሰኘሽ እስካሁን ማትረሺው ቃል እንዲህ ተብዬ እኮ እንዲህ ሆኖ ያውቃልና ምናምን የምትይዋለ እንትን እረሳዋለሁ ኔጌቲቭ ነገር ጭንቅላቴ ጋር ማስቀመጥ አልፈልግም እሺ እየቆየ እንትን እኔ ነው እንትን የሚለኝ ዳሜጅ እያደረገኝ ስለመሄድ ውስጤ ጋር እንዲቀመጥ አልፈቅድለትም ስለዚህ መጥፎ ቃልን ለመስማት ተመልካቾች ቤዛ ጊዜ የላትም አይደል ትረሳዋለችና ቤዛ ላይ የምትጠቀሙት መጥፎ ቃል ዋጋ የለውም ስለዚህ እንደው ቃላትን በተመለከተ በዚህ ልክ ከተጨዋወትን ዘንዳ እንደው አንዳንዴ ሰዎች በቃል ቤተሰባቸውን ልጃቸውን ጓደኛቸውን እንዲሁም ደግሞ አብሮነታቸውን መስራት ከፈለጉ ምን ያድርጉ እንትን ነው ለሰው ቃል በጣም ትልቅ ነገር አለው በቃ ይሄ አንተ አሁን ቢቸግር በብር መርዳት ካልቻልኩ በቃል በጣም ሰፖርት ላደርግ እችላለሁና እንዴት ብለሽ ምሳሌ ያልፋል ማለት ትልቅ ነገር ነው ያልፋል ይሄ ነገር ትችላለህ አንተ ይሄን ማሸነፍ አያቅትም ይሄ ጊዜ ማለፍ አይቀርም ማለት አያቅትም አይደል ቃል በጣም ትልቅ እንትን ስላለው ትልቅ ኃይል ስላለው ጥሩ ነገሮችን መናገር ፖዚቲቭ መሆን አሪፍ ይመስለኛል የሚገርም ነው ቃል ላይ ያለሽ እይታ በጣም አሪፍ ነው እውነት ለመናገር በጣም ደስ ይላል ቤዛ ናይስ ቤዛ ታደመ ነው አይደል ያልሽ
እሺ ተመልካቾቻችን ከቤዛ ጋር ስለ ቃላት ብዙ አወራን ተጨዋወትን። አሁን ደግሞ ስዕሉን ከጓደኛዋ ጋር ላበረክትላት ነው። አንቺ ባለሽበት ስዕሉን ላበረክትላት ብዬ ነው። ቤዛ ይኸው ለካሜራሽ መጀመሪያ ስዕልሽን አሳይ፣ ከዛ ስዕልሽን እዩ ስልሽ ታይዋለሽ። ለካሜራሽ አሳዩ ስዕልሽን። ለነበረን ቆይታ እጅግ በጣም አመሰግናለሁ። ማየት ትችላላችሁ ስዕላችሁን ቤዛ። በጣም ነው የሚያምረው። በርታ። ምን ነው ቤዛ? በርታ በርታ ማለት ቆንጆ ነው። እናት ምን ነው? ቤዛ ቀለም እንዳይነካሽ ችግር የለውም። ኦኬ ምን ሀሳብ አለሽ አንቺ ስዕሉ ላይ? እኔ ግን ሀሳብ አለኝ። ለምንድን ነው የሳቅሽበት ስዕሉ ላይ? የትኛው ነው ቤዛ? ቀሚሷ ነው። ቀሚስ አይደል እንደ ቤዛ የለበሰችው እና ሽንሽን የለውም ቀሚሱ? ቲሸርት የለውም? እሺ ለካሜራ እያሳየሽ። እሺ እሺ ቲሸርት ማለት እና ይሄ ቲሸርት እኮ ቤዛ እንዴት አይሹ ስዕሉ? እውነት ለመናገር ቆንጆ አይደለም። እንዴት ማለት? ቤዛ ሞራሊን እየነካሽ ነው። ቃል ላይ አይደል ያወራነው? ግን እውነታ ነው። ውሸት አይወራም። አያምርም። ጆሮም የላትም። አረ በፀጉሯ ተሸፍኗል። አንቺ በጣም እያቀሳሰርሽ ነው እንደምጣል። አይታይም ጆሮ በፀጉሯ ተሸፍኗል። ውስጥ ነው ነው። አንቺ ማን እንበል ግን? ሀሴት። በጣም ሀሴት አረግሽ? በጣም እንዴት ማለት? ሌላ መክሊትን ፈልግ ወይ እናፋልግ መክሊትን። እስኪ ባካችሁ እንደው ስለነበረን ቆይታ በጣም አመሰግናለሁ። እሺ እግዚአብሔር ያክብርልኝ። ስለተጨዋወትን ደስ ብሎኛል። ቴንክ ዩ በጣም ሀሴት። ቴንክ ዩ በጣም እሺ እሺ እናመሰግናለን። ሰላም ነው? አይ እግዚአብሔር እንደምን አለ? ሮይድ እባላለሁ። እኔ ቢኒያም። ስዕሎች ያምራሉና እሺ ምንድነው ኤግዚቢሽን ነው ይሄ? ኤግዚቢሽን አይደለም። እሺ ኤግዚቢሽን አይደለም። ዛሬ በጎዳና ላይ ለሰዎች ስዕል እየሳለን የምንስላቸውን ጊፍት እንሰጣለን። ኦኬ የጊፍት ቀናችን ነው። ቆንጆ ሰዓት ደርሳል። ኦኬ በስጦታ እኔ ነው ምስል ራስህ ነው አኖ አረፍ ማለት ትችላለህ። እሺ ናይስ ሮቤል ቴንክ ዩ ቁጭ በል። እሺ እሺ ማን ልበል? እኔ ሳሊ ቢኒያም እባላለሁ። ሳሊ ቢኒያም። እሺ አረፍ በል። ቴንክ ዩ እሺ እሺ እንደምን አለ? እግዚአብሔር ይመስገን። ክረምት እንዴት እያለፈ ነው? አሪፍ ነው። ክረምቱም ያው ፀሐዩን እያየሁ ነው። ተማሪ ነህ? ሰራተኛ? እኔ የሶስተኛ ዓመት የሜካኒካል ኢንጂነሪንግ ተማሪ ነኝ። ኦ እዚሁ ነው አዲስ አበባ ዩኒቨርሲቲ? አስቱ አዲስ አበባ ሳይንስና ቴክኖሎጂ። በጣም አሪፍ ሮቢ፣ ደስ ይላል። ኦ ናይስ። እንደዛ ነው። እንዴት ነው ታዲያ ሜካኒካል ኢንጂነሪንግ ምን ይመስላል? አይ አሪፍ ነው ሜካኒካል ኢንጂነሪንግ። አባቴም በዛ ሙያ ውስጥ ስላለ ያው እኔም ጠብቄው አስቤው አይደለም የገባሁት። እሺ ግን ደስ ያለ ያው ኢንጂነሪንግ አንድ ላይ ፕሮብለም ሶልቪንግ ስለሆነ ጥሩ ነው፣ ደስ ያለ። እሺ ኢንስፓየር ያደረጉ ፋዘር ናቸው ማለት ይቻላል? አዎ ሞር ብረታ ብረት ላይ ስለሚሰራ እሱ ድሮ ልምዱም ነበረኝ። እያየሁም ያደኩት ነገር ነው። አዲስ አልሆነብኝም። ነገሮችን መፍጠር ምናምን ስለምወድ እኔ ያው ሜካኒካል ኢንጂነሪንግ ሞር ወደ ሜካኒካል ፓርት ውስጥ የሚያዘነብለው ሞር እኔ ወደ ሶፍትዌር ፓርት ነበር ማዘነብለው ድሮ። በጣም አሪፍ በጣም አሪፍ። ቃላትን በምን አይነት መንገድ ትገልጸዋለህ? ሮቤል አሁን ላለበት ቃላቶች ምን አይነት አስተዋጽኦ አደረጉለት የሚለውን እየተጨዋወትን ልሳለ። እኛ ውስጥ ያለው ሀሳብ አለ አይደለ? እሱን ጨምቀን የምናስተላልፍበት ነገር ነው አይደለ? ቃል እና በጣም ፓወርፉል ነው ቃል። አንድ ነገር የምርን በውስጥም ባታምንበትም ግን ከአፍ ስለወጣ ብቻ ትልቅ ኃይል አለው ቃል። እና የምንናገረው ነገር በጣም ማሰብ አለብን። አሁን ለቀልድ ብለን አንዳንድ ጊዜ የምንላቸው ነገሮች ሊኖሩ ይችላሉ ምናምን። አሁን ለምሳሌ አልችልም የሚለው ቃሉ ብቻ ፊዚካሊ ከአፍክ መውጣቱ ትልቅ ኢምፓክት አለው። እሺ ሰዎችን አልችልም የሚለው ወርድ እሺ ለምሳሌ ያው ዝም ብለን ለጨዋታ ያክል ኧረ አንችልም እኛ እንደዚህ ነው ወይም ልጆቻችንንም ኧረ እሷ ሰነፍ ናት ሊሉ ይችላሉ ወላጆች ሳያውቁ።
ያ ቃል በጣም ከባድ ነው ኢምፓክት አለው በጣም በሰዎች ማንነት ላይ ሰዎች ቃላትን ወደ ማንነታቸው ካስገቡ በኋላ ያላቸው ስሜት ኮምፕሊትሊ ይቀየራል አንዳንዶቹ ለዚህ ያደረሰኝ የሰው ንግግር ነው ሰው ነው የሰበረኝ ይላሉ አንዳንዶቹ እዚህ ደረጃ ላይ ምን ደርስ ከፍ ያደረገኝ ሰው ነው የሰው ምንድነው ይሄ የሰው ማበረታታት ነው እዚህ ድረስ ያደረሰኝ ይላሉ ምናልባት ሮቤል አሁን ላለበት ለሜካኒካል ኢንጂነሪንግ 3ኛ ዓመት እንዲደርስ አፕሪሺየት ያደረገው ወይም ያደርገው ሰው አለ እስኪ እሱን እያወራን ስዕላችንን እናስኪደው አንድ ሰው አለ ያው የሲስተር የእህቴ ጓደኛ ነው እሺ አብርሃም ሰለሞን ይባላል ዳይሬክተር አብርሃም ሰለሞን እሺ እና በጣም ጎበዝ ነው እንደዚህ ሰው ለሰዎች እንትን ዳይሬክተር ስትል የፊልም ነው የትምህርት ቤት የፊልም ዳይሬክተር ኦ ናይስ እና ሂዝ በጣም ብዙ ኤክስፒሪየንስ ያለው ብዙ ነገር ያየ ሰው ነውና እሺ እዛ ደረጃ ላይ ኖሮ እኔን አላ ጊዜውን ሰጥቶ ጊዜውን ኢንቨስት ያደርግብኝ ሰው ነው እና ያበረታታህ ነበር አይዞ ይልህ ነበር አሁን ሜካኒካል መግባቱ ነው ቅር ብሎኝ ነበር እሺ ሶፍትዌር ነበር የፈለኩት ነው ሶፍትዌር ኢንጂነሪንግ እሺ ግን እሱ ላይክ ባለች ጊዜ በመነገረኝባት ጊዜ እያመከረ ምን እያለ የነገረኝ ላይክ እዚህ ቦታ ደረስኩ ይሄንን ማንነት አሁን የምታየኝን ማንነት ላይክ ሞስትሊ እሱ ነው ቢልድ ያደረገው ብዬ ያስባለሁ አሁን ይሄንንም ሲሰማ እንደሚያውቀው እርግጠኛ ነኝ እና ላይክ ትልቅ ለውጥ ነው አሁን እሱ ባይኖር እና ህይወቴ ላይክ በጣም ኮምፕሊትሊ ዲፈረንት ነበር አብርሃም ሮቤል እያመሰገነህ ነው አንተ እሱ አምሮ ላይ እሱ ልብ ላይ ላስቀመከው ትልቅ ከፍ የሚያደርግ ወደፊት የሚያራምድ ቃል እና ማበረታታት ሮቤልን ለዚህ አድርሶታል አመስግነዋል አንተም በካሜራ አመስግነው እኔ ነግሬልሃለሁ በካሜራዬ ይመች ቴንክ ዩ በጣም ደስ ይላል ስለዚህ እንደው ሮቤል ሰዎች ወደ ሰዎች የሚያደርሱትን ቃላት ሲጠቀሙ ምን ያድርጉ እንደው ከልምድ በመነሳት እንዲህ ቢያደርጉ የምትለው ነገር ካለ እስኪ እሱን እንስማ በእድሜያቸው ለምሳሌ በሰዎቹ ሁሉ ሌቭል መሆን አለበት ለምሳሌ ያው ሞር ኢሞሽናል የሚሆኑ ሰዎች ከሆኑ ቃልህን መለስ ያረክ በጣም ደግሞ መስበር የሚያስፈልግ ከሆነ ደግሞ ቃሉ እንደዛ ባላንስ ያረከው ትንጥ ልጆች ከሆኑ በዛው ትልቅ ሰው ከሆነ እንዳነጋገሩ ነው አሁን እኔ ድሮ መጀመሪያ ሰሞን ቀስ እያለ ነበር የሚያናገረኝ እሱ ሲያወራኝ አሁን ግን ሞር ስለበሰል ሞር ስለማቅ ሊቆጣኝ ይችላል ቶኑን ከፍ ቢያደርግም አንተም ኤክስፔክት አደረጋለህ አውቀዋለሁ እኔ ይገባኛል ገባ ያው ሌቭሉ እየጨመረ ነው የሚመጣውና ሁሉም ሰው በሌቭሉ ብዬ አምናለሁ እንደ ባህሪው ነው እንጂ ሁሉንም ሰው the same way እያወራ ለምን አይሰማኝም ማለት አትችልም ኮንሺየስ መሆን አለበት የምታወራው ነገር ናይስ እሺ ሮቤል እንደው በስተመጨረሻ ከቃላት ጋር በተያያዘ አንተ ደግሞ አሁን በደረስክበት ደረጃ ልታበረታቸው አይዟችሁ ልትላቸው የምትፈልጋቸው ሰዎች ካሉ ለካሜራ መናገር ትችላለህ አሁን ይሄን እድል ተጠቅሜ መናገር የሚፈልገው ነገር እሺ አሁን የሀገራችን ሁኔታ ነው እሺ አሁን ሀገራችን ላይክ እየሄደችበት ያለችው ቦታ አለ አይደለ እና አሁን ለውጥ የተደረገ ያለው ለውጥ አለ ምን አለ እና አንደኛው አሁን ዝቅተኛ ታዳጊ ሀገር ነው የምትባለው ኢትዮጵያና አንደኛ አድቫንቴጅ ያለን ነገር ከታላላቆቻችን አላ ካደጉት ሀገራቶች በጣም መማር እንችላለን ሁሉም ሰው ኮንሺየስ ሆኖ መራመድ አለበት ብዬ አስባለሁ ያው እንደ ዘፈቀደ ሳይሆን እያሰበበት ሁሉ ነገር እያሰበበት መራመድ አሁን ውስጥ ያለኝ ነገር በደንብ መግለጽ አልቻልኩም ግን ኦኬ ሎጂካል ሆነ ነው መጓዝ ያለብን ያው ስሜቱም ወደ ሂዩማን ሳይዳችን ያመጣናል ግን አንድ ነገር በቃ ለምን አልሆነም ብለን ተስፋ መቁረጥ የለብንም እሱን ማየት አለብን ያስባሉ ብዙ ሰዎች ናይስ እንደጋራ ማለት ቴንክ ዩ ሮቢ በጣም ደስ ይላል ያስተላለፍከው መልእክት ታሪፍ ነው እንግዲህ የሜካኒካል ኢንጂነሪንግ የአዲስ አበባ ዩኒቨርሲቲ ተማሪ የሆነውን ሮቤልን ስዕል ሳልንለት የነበረን ቆይታ ይሄንን ይመስላል ሮቢ እጅግ በጣም እናመሰግናለን ሮቤል ቃል ያበረታኝ ልጅ ነኝ ብሏል በጣም ደስ ይላል ለዚህም አብርሃምን አመስግነኸዋል በጣም አሪፍ ስለዚህ አንዳንዴ ለሰዎች እንደ እድሜያቸው እንዳሉበት ሁኔታና እንደሚፈልጉት ነገር ቃላቶቻችንን ሚኒማይዝ እያደረግን ቃላቶቻችንን እየመጠንን እናውራ ብሏል ተመልካቾቻችን በያላችሁበት ቦታ ሮቤል ይኸው መቆምና ለካሜራ መጀመሪያ ፎቶህን አሳየው ስዕልን ከዛ በኋላ ማየት ትችላለህ ከሮቤል ጋር የነበረን ቆይታ ይሄንን ይመስላል ሮቤል አሁን ስዕልን ማየት ትችላለህ ቴንክ ዩ ኦኬ ናይስ ይሄንን አመጣዋል ፊቱ መጥቷል ያረ ሮቤል አቀልድ እንጂ ይሄ ባጉ ነው ምንድነው አሁን እዚህ ውስጥ ያላመጣሁት ንገረኝ ላይክ ፊቱ ያው ምንም አይልም ግን ደስ ይላል
ረቤት ምን ፊት ብቻ ነው የመጣው ያው የፊቱ ቅርጽ ምናምን አላ ያው እነዚህ አይነት ስዕሎች አሉ አለ የአኒሜሽን ስዕሎች አሉ አይደለ ሰዎች ኦኬ አኒሜሽን እንጂ ያ ነገር አችልም እያልከኝ ነው አይደለም ተመሳስሏል ብቻ ግን የምር አዎ ስለዚህ ሞር እንደው ሮቤል ጋር የትኛው ነገር አሪፍ ሆነ ምንጽሩ ምናምን እንዳለ ሆኖ ይሄኛው በቃ ይሄ ስትራክቸሩ አዎ ይሄ እዚህኛው ስትራክቸር ምናምን እሺ ግን ያው እኔ ምሳሌኝ እያልኩ ያየሁት ይሄ ምሳሌኝ እያልኩ ያየሁት ነው ግን ያው ያረግለው ጨዋታ ምናምን ጥሩ ነው ረቢ በጣም አሪፍ ይሄ ጊፍቴ ነው በጣም ነው እናመሰግ ማስታወሻ ምንም ሪሊስቲክ ምናምን አልጠብቅም እንደዚህ ይሄ ማስታወሻ ይነኛል ቪዲዮ ቴንክ ዩ ሶ ማች አመሰግናለሁ ረቢ ለነበረን ቆይታ ወደፊት ደግሞ ስትመረቅ ያበደ ስል ነው ስዬ ማበረክትልህ ቴንክ ዩ በጣም አመሰግናለሁ ብራዘር እሺ ቴንክ ዩ ረቢ እናመሰግናለን ባባ እሺ ሰላም እንደምን አለሽ እንዴት ነህ እንኳን ደህና መጣሽ እንኳን ደህና ቆየህ ስምሽን ማን ልበል ቤተልሔም ሙሉ ስም ቤተልሔም ብርሃኑ ቤተልሔም ብርሃኑ የተገናኘ ነው ሜክሲኮ ነው እዚህ አካባቢ ነው የምትሰሪው ቤት ወደ ሳር ቤት ወደ ሳር ቤት በጣም አሪፍ ኦኬ ክረምት እንዴት እያለፈ ነው ቤት ክረምት ቆንጆ ነው እውነት በምንድን ነው ቤት የማሳለፍ ልምድ ያላት ክረምትን ዝም ብሎ የቤት ውስጥ ትሬንድ ምን አይነት ነው ያንቺ ከስልክ ጋር እንዴ ለምን ጨዋታ የለም እንዴት ነው የንባብ ሰዓት የቤተሰብ ሰዓት የለም አለ እሱ ሳይነካ ነው እሱ ሳይነካ አይ በጣም አሪፍ ልስልሽ ነው ወደኔ ቃላት በሰው ልጅ ህይወት ላይ ምን ያህል ተጽዕኖ አላቸው እንደው አንተ አትችልም አንተ ትችላለህ በርቺ አርፈሽ ተቀመጪ ከሚለው ቃል ባሻገር እንደው ቤቲ በቃላት በርትታ በቃላት ደክማ ታውቃለች ወይ እስኪ ስለሱ አጫውችን ቤቲ የሰው አስተያየት ሰማል እሺ ቃላቶችስ አንቺ ህይወት ላይ ምን አይነት ስሜት አላቸው ኖርማሊ አሁን አንቺ ቃል የሚሰብርሽ አይነት ሰው ነሽ ወይስ ሰዎች በቃል ሰብረውሽ ያውቃሉ እውነት ምን አይነት ስሜት ደርሶብሻል እስኪ እሱን እንጫወት የማይገለጽ እውነት አይገለጽም ምሳሌ ከሰዎች የምትወጂው የትኛውን ቃል ነው በምን ሁኔታ እንዴት ምሳሌ ሲያበረቱሽ ሊሆን ይችላል ሰላም ሲሉሽ ሊሆን ይችላል ወይም ደግሞ ሲያመሰግኑሽ ሊሆን ይችላል ከሰዎች እንደው ሰዎች እንዲህ ሲሉ ደስ ይለኛል የምትዩ ቃል አለ ምስጋናም ሰላምታ ያልካቸው ሶስቱም ይመቹኛል እሺ እንደው እሺ ለቤቲ ምሳሌ አሁን ከልጅነቷ ጀምሮ ምን እየተባለች ነው ያደገችው ጎበዝ እየተባለች ነው ወይ አርፈሽ ተቀመጪ እስኪ እሱን እንድንጫወት ፈልጌ አርፈሽ ተቀመጪ እየተባልሽ ለዛ ነው ዝምተኛ ያንሽው አላምንሽም እውነት አይመስለኝም አይ ከተግባቡኝ ተጫወት ኦኬ እሺ እንደ ቤተሰብስ እንዴት ትገልጪዋለሽ እንደ ቤተሰብ አይ በነፃነት ነው ያደግሽው ታዲያ ይሄ ዝምታ ከየት መጣ በደንብ ስንግባባ ያልተግባባሽው አታወሪ ኦኬ አሪፍ አይ ደስ ይላል ቤት ስለዚህ ለቤቲ ቃላቶች ምንም ናቸው ማለት ምንም ችግር የለብሽም ማለት ነው ቃላት መጥፎ ነገር ካልሆነ እኮ እነዛ መጥፎ ነገሮች ሰዎች ምን አይነት ቃላቶችን ሲጠቀሙ ነው መጥፎ ናቸው ምንላቸው ብዬ እሱ ልጠይቅሽ ብዬ ነው መጥፎው ምሳሌ ለቤቲ ምን አይነት ቃል ነው የሚጎዱክ ነው አንተን የሚሰብሩ ቃላት ምሳሌ ምን አይነት ቃል ብዙ አይነት ነው እንግዲህ እሺ እንደው ቤቲ አሁን እንደዚህ ብባል እሰበራለሁ የምትለው ቃል አላት እንደዚህ ብባል የሆነ እንደው መጎዳ ይመስለኛል ብላ የምታስበው አይነት በቃል ሳይሆን ድርጊት አይሆን በድርጊት ሃይ እንዴት ናችሁ ደህና ናችሁ አማን ነው አዎ እየሳልኳት እሷን ደህና ናችሁ አማን እያለቀ ነው ስልሽ በጣም አሪፍ ናይስ ይዞ ነው ሜዳ አዎ በደንብ እንዴ ስጦታ ነው እንጂ ምን ሰጠሽ በጣም አሪፍ እንደው አንዳንዴ አሁን እያወራንም ያለነው ስለ ቃል ነውና ስለዚህ ቤቲ ምንም አይነት ሰው ክፉ ቃል ተናግሯት አያውቅም ያውቃል ምሳሌ ማትረሹ ቃል አለ አይ በሰዓቱ እንጂ አሁን እንጃ
አሁን በደንብ አላስተውስም የምር እንጂ ሰዎች ክፉ ቃል ይናገሩሻል እነዛን ክፉ ቃላቶች ምታልፊበት ጥበብሽ ምንድነው ዝምታ ነው ምላሽ በመስጠት ነው በማልቀስ እውነት አልቃ ተመልካቾች ቤቲ አልቃሻ ናት አልቃሻ ነኝ እያለች ነው አይ ማልቀስማ አታልቅሺ ማልቀስ አይገባም ግን ያው አንዳንዴ እንዲህ አይነት ስሜቶች ሲፈጠሩ ምናስተናግድበት ነገር ልዩነት አለውና የቤቲ ስሜት ምን አይነት ነው የሚለው እሱን ለመጠየቅ ብዬ ነው በጣም አሪፍ ለቤተልሔም እና የተገናኘ ነው ሜክሲኮ ነው በጣም አሪፍ ስለዚህ እንደው ማስተላለፍ የምትፈልጊው መልእክት ካለ ቃላትን በተመለከተ እንደው ሰዎች ክፉ ቃል ከመናገር ባካቸትን እኮ እሱን ለካሜራሽ ንገሪያቸው ምን ይበሉልሽ ሰዎች እንደው ማስተላለፍ የምትፈልጊው ነገር ትሻለሽ ደስ ያለሽ ቃላትን በተመለከተ መጥፎ ቃላቶች ባካቸው አትናገሩኝ በጣም አሪፍ ስለዚህ ከመጥፎ ቃል ይልቅ ጥሩ ቃላቶችን ሰዎችን የሚያንጹ ሰዎችን የሚያስቃላት በጣም አሪፍ ቤቲ ደስ ይላል እንግዲህ ተመልካቾች ቤቲ ክፉ ቃል ከመናገር ሰዎችን ከማሳዘን ይልቅ መልካም ነገሮችን ሰዎች ላይ እንናገር ለሰዎች መልካም እናስብላለች ቤቲ ስዕልሽ አልቋል አሁን ስጦታ አበረክትልሻለሁ ቀድመሽ ለካሜራሽ ታሳይና ስዕልሽን ታይዋለሽ ማለት ነው እጅግ በጣም ለነበረን ቆይታ አመሰግናለሁ እኔም አመሰግናለሁ የተገናኘ ነው ሜክሲኮ ላይ ነው ከቤቲ ጋር ቤቲ ናይስ ቤቲ ጨርሰናል ቀድመሽ ለካሜራሽ ቆሚልኝ ቀድመሽ ለካሜራሽ ስዕልሽን አሳይ ከዛ በኋላ ታይዋለሽ ካሜራሽን እዚሁ ጋር ሆነሽ ለካሜራሽ ታሳይዋለሽ ተመልካቾች የነበረን ሰዓት ይሄን ይመስል ነበር ከቤቲ ጋር በጣም ያበደ ማራኪ ስዕል ስዬ ሰጥቻታለሁ ስዕሏን ታያለሽ ከኔ ጋር ያላት ቆይታ ይሄንን ይመስላል ቤቲ አሁን ስዕልሽ ማየት ትችያለሽ ምን ነው ቤቲ ምንም ቆንጆ ነይ ቆይ ቤቲ አይ ምን ነው አይ ምን ሆነሽ ቆይ ወደዚህ ሲጋውኝና እንጫወት ግድ የለሽም ቆይ አሳምረታለ ደማ አይ የሰው ወሬ አትስሚ ታቱን ነው እንጂ ያስቀረውት ታቱ በሚቀጥለው ደግሞ ይገባል ታቱ እንዴት ነው ወደድሽው አዎ በጣም የትኛው ይመሳሰላል ካንቺ ጋር ጸጉሬ እንዴ ለምን ሳቅሽ ቤቲ ስዕላት ስልም ማለት አትችልም እያልሽ ይባላል አይ ያምራል ወርጆ እስኪ ለካሜራሽ ያሳዩና ስለ ሰዓሊውና ስለ ስዕሉ ምትይ ነገር ካለ ቆይ አሁን የትኛው ነው የማይመሳሰለው ያልገባኝ እሱ ታቱ ያ እሺ ስለ ሰዓሊው ምትዩ ነገር ካለ ይሄው ትቻለሽ ጎበዝ ነው እና አይደለም ቤቲ እና እኮ አደነኩኩ እሺ ቴንክ ዩ ቤቲ አመሰግናለሁ ለነበረን ቆይታ እጅግ በጣም አመሰግናለሁ እቤት ውስጥ አሪፍ ቦታ ይሰቃል አዎ ማስተውሻን እኮ ይሄው ለቤተልሔም ብየዋለሁ ሳሊ ቢኒያም ባላሉ ቴንክ ዩ ቤቲ አመሰግናለሁ ናይስ ተመልካቾቻችን በያላችሁበት ቦታ ሆናችሁ ተጓዡ ሳሊ ተጓዡ በውበት አፍዛዡ የዛሬ ሜክሲኮ አካባቢ ተገኝተን ሰዎችን እየሳልን ስለ ቃል ጉልበት ስለ ቃል ብርታት በቀለማት ውበት በቀለማት ድምቀት ያዋሃድን የሰራነው ፕሮግራም ይሄንን ይመስል ነበር ለሚቀጥለውም እስከ መጨረሻው የሳቃችሁ የተደሰታችሁ እንድትኖሩ የተጓዡ ሳሊ ምኞት ነው ይመቻችሁ ይያልን ለዛሬ ሜክሲኮ አካባቢ ተገኝተን ያደረግነው የተጓዡ ሳሊና የቃላት ጉልበትና የቃላት ብርታትን እየጠየቅን የተጫወትንበት ፕሮግራም ይሄንን ይመስል ነበር ስለዚህ ሳምንት በሌላ ማራኪና ደስ በሚል ፕሮግራም እስከምንገናኝ ድረስ ለዛሬ ተጓዡ ሳሊ ፈጽሟል ፕሮግራሙን ማለት ነው ስለነበራችሁ ቆይታ ከኛ ጋር ስለነበራችሁ ጊዜ ስለሰጣችሁን ሁሉ እናመሰግናለን የፕሮግራሙ አዘጋጅና አቅራቢ ቢኒያም ከተማ ነበርኩኝ እነሆ አሁን የተጓዡ ስራ አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን ቻው ብለናል ተጓዡ በውበት አፍዛዡ ቻው ይላችኋል ይመቻችሁ መልካም ሳምንት ባባይ